ማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 ድረስ እናነባለን። ከዛም በእግዚአብሔር ፊት በጸሎት እንዲያስተምረን እንቀርባለን። እናንተ የምድር ጨው ናችሁ። ጨው የጨውነትን ጣዕሙን ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልም። ሰዎችም መብራት አብርተው ከእንቅብ ስር አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። እንደዚሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። እግዚአብሔር እንዲያስተምረን እንጸልይ። ታላቅ መልካም እጅግ ሩሩ የሆንክ አባታችን ሆይ በልጅ በክርስቶስ ኢየሱስ ወደኛ ወደዚህ ወደ ተዋረደ ህይወታችን ወርደህ በልጅ በክርስቶስ ኢየሱስ ውርደታችንን አስወግደህ በሰማያት ያስቀመጥከን አባት ሆይ ደግሞ ጌታ ኢየሱስ ሆይ ስለኛ ስላረከው በጎ ነገር ስምህ ይመስገን። መንፈስ ቅዱስ ሆይ እኛን ሳትጸየፍ ከክርስቶስ ጋር አንድነት እንዲኖረን በእኛ ላይ ልታድር ስለፈቀድክ እናመሰግናለን። ስሉስ አምላክ ሆይ ስምህ ይመስገን። እግዚአብሔር አባት ሆይ አሁንም በጸሎት በፊትህ ቃልን እንድታስተምረን መተናል። ይህንን ቃልህን በንጽህናና በሚገባው ክብር እንድንረዳ እርዳን። ዛሬም በፊት ስለሆነ ስምህ ይመስገን። እርዳን። አእምሯችን ደካማ እንደሆነ ታውቃለህ። ልባችንም ደግፈ እርዳን። በኢየሱስ ስም አሜን። ይህንን ክፍል እንግዲህ ብዙ ጊዜ እናውቃለን። ሰዎች ቤተክርስቲያንን ባለመረዳታቸው አንዳንዴ አማኞችም ይህንን ክፍል በአግባቡ አይገነዘቡትም ብዬ እሰጋለሁ እና በጥንቃቄ መታየት አለበት ብዬ አምናለሁ። በደንብ ካየን ደግሞ እጅግ ድንቅ የሆነ ቃል ነው። እንግዲህ እንዴት ቤተክርስቲያን በጨለማ ዓለም ብርሃን በጣም በሌለው ዓለም ጨው እንዴት እንደሆነች የእግዚአብሔር ቤተክርስቲያን ብቻ ይህ ባህሪ እንዳላት እና ደግሞ ይህን ኃላፊነት በመረዳትም ከሁሉ በላይ እውነታ ነው እንዴት መመላለስ እንዳለብን ለማሳሰብ ቸርችንም በመውደድ እንድንኖር እንድንተሳሰብ እሻለሁኝ። ይህን ክፍል አንዳንዶች ኮሜንታተሮች ሪፎርምድ የሆኑት ኢቨን ካልቪን፣ ማርቲን ሪም ለሐዋርያቱ ነው ብሎ ይተረጉማሉ እና ያ መረዳታቸው ሙሉ ክፍሉንም ገቨርን እንዲያደርግ ያደርጋሉ። ማለትም አብዛኞቹን ነገሮች ከሐዋርያቱ ጋር አስተያይተው ነው የሚተረጉሙት። ለምሳሌ እናንተ የዓለም ብርሃን ናችሁ የሚለው ሐዋርያቱ በወንጌል ዓለምን እንደሚያበሩ ነው የሚናገረው። እንዲህ እያሉ ይቀጥላሉ። እንደዛ አይደለም ብዬ አምናለሁ። ምክንያቱም ከላይ ከመጣው ክፍል ጋራ መቁረጥ የለብንም። ማለትም በመንፈስ ድሆች ናችሁ፣ የሚያዝኑ ብፁዓን ናችሁ። ያን ጌታ ኢየሱስ ለሐዋርያቱ ብቻ አይደለም የተናገረው አይደለ? በእርግጥ ለሐዋርያቱ የተባለ ነገር ሁሉ ለቸርችም ነው። ግን በሆነ ረገድ መጽሐፍ ቅዱስ ላይ ለሐዋርያት ብቻ የሆኑ ነገሮች አሉ። ማለትም የነሱ ኮሊንግ የሆኑ በህይወታቸው ውስጥ ኤክስፔክት ማድረግ ያለባቸው የተጠሩለት አገልግሎቶች ማለት ነው። በሆነ ረገድ በቸርች ወደ ቸርች ሲመጣ ደግሞ የሽማግሌዎች እና የዲያቆናት አገልግሎት እንደመሆን ኦርዲነሪ ወደሆነው አገልግሎት እንዴት እንደተቀየረ ታውቃላችሁ ብዬ አስባለሁ። ሐዋርያት ፋውንዴሽን ናቸው። ከዛ በኋላ አምስቱ ኦፊሶች በተለይ ኤፌሶን ላይ ባሉት ቀጣይ የሆኑና የቀሩ አሉ። ፋውንዴሽን ላይ የነበሩ ግን ሁሌም ደግሞ ኦርዲነሪ ሆነው የቀጠሩ አገልግሎቶች አሉ። በዛ ረገድ አንዳንድ እውነታዎች አሉ። ለምሳሌ ዮሐንስ ወንጌል ላይ መንፈስ ቅዱስ ይመጣል፣ እናንተን ወደ እውነት ሁሉ ይመራቸዋል፣ እኔ ነገርኳችሁን ያስረዳቸዋል የተባለው አለ። አሁን ሮማን ካቶሊኮች ይህን ይወስዱና ይሄ ለቸርች ሁሌም የተሰጠ መብት ነው፣ በዚህም እኛ ሐዋርያዊ ኦፊስ አለ። አሁንም መንፈስ ቅዱስ የሚገልጣቸው ለ12ቱ ያልተገለጡ ቸርች አሁን እኩል ከሐዋርያቱ ቃል ጋር እኩል ሆኖ መወሰድ የሚገባ ድምፅ አለ። ኢቭን በመጽሐፍ ቅዱስ ስኩዌር ማታረጉት ወይም ማትዳኙት ማለት ነው። ነገር ግን እንደምታዩት የመንፈስ ቅዱስ በሐዋርያቱ ላይ ከመውረዱ የተነሳም የሰሙትን ነው የሚያስረዳቸው። ማንን እንደሆነ ግልጽ ነው አይደለ? አሁን የሰማችሁትንም ከኔ የሰማችሁትን ያስረዳቸዋል የተባለ እና እንደተረዱ ማሳየው እነዚህ የኒው ቴስታመንት መጽሐፎች በመንፈስ ቅዱስ ብርሃን ሁሉን ወደ መረዳት ከመጡ በኋላ የተጻፉ መሆኑ ማሳያ ነው። እንደዚህ አይነት
ሐዋርያዊ የሆኑ ኮሊንጎች እና እነሱን የተመለከቱ አሉ። ይሄ ግን በዛ መንገድ ሊታይ ይችላል ወይ የሚለው አሳሳቢ ነው። በእርግጥ ምክንያታቸው በተለይም ከላይ ያለው ነው። ምዕራፍ 4 ሐዋርያቱ እንደተጠሩ ቁጥር 22 ላይ እናያለን እና ምዕራፍ 5 ላይ የመጀመሪያው እንግዲህ ማውራት ይጀምራል ለደቀ መዛሙርቱ። ከዚህ ረገድ አንጻር ሐዋርያቱን ነው እያወራ ያለው ብለው ያስባሉ። ግን ደቀ መዛሙርቱ ነው የሚለው እንጂ ለሐዋርያቱ ይህን ተናገረ አይልም። በተለይም አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 12 በኋላ ያለውን ስታነቡ ሐዋርያዊ በሆነ መንገድ ልታነቡ ትችላለች። ምክንያቱም ክሎዝ ዶር ነው አይደለ? በጌታ እራት በመጨረሻው ሳምንት የተናገራቸው ነገሮች ናቸው እና ዳይሬክሽኑ በሙሉ ሐዋርያትን የተመለከተ ነው። ነገር ግን ይህን ፓብሊክ የሆነውን ሜሴጅ እንደዛ ልናደርግ እንችላለን ብዬ አላስብም። ምክንያቱም ኦዲየንሶቹም የተለያዩ ይሆናሉ። ወደታችም ስንሄድ ታያላችሁ። ለምሳሌ ቁጥር 17ን ብትሄዱ ሕግና ነቢያትን ለመሻር የመጣ አይምሰላችሁ ለመፈጸም እንጂ ለመሻር አልመጣውም ይላል። ይህንን ለሐዋርያቱ ነው የሚለው ወይስ ሌሎችንም ሰዎች ያካተተ ሊሆን ይችላል ብለን እንደዚህ አይነቶቹን እያየን ልንሄድ እንችላለን። ህዝቡም እንደ ባለስልጣን ስላስተማረ በትምህርቱ ተደነቁ የሚሉትን እና ይሄ እኔ ፓብሊክ ስብከትም ነው ግን ያው ደቀ መዛሙርቱን የተመለከተ ነው ብዬም አስባለሁ። ያ ኃላፊነቱን የቸርች ያደርገዋል። የቸርች ማንነት ማገን እንድንረዳ ያደርገናል። ምንድነው ግን የቸርች ብርሃንነት ወይም ጨውነት? እሱን ነው እንግዲህ በማየት በማስተዋል በእግዚአብሔር ፊት እንድንኖር የተገባው። ቁጥር 13 እናንተ የምድር ጨው ናችሁ። ጨው ጣዕሙን ቢያጣ ጨውነቱን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም ይላል። የመጀመሪያው ጨው ሁኑ አይልም። ጨው ሁኑ አይልም፣ ብርሃን ሁኑም አይልም። ናችሁ ነው የሚለው። ኢንዲኬቲቭ ነው፣ ትዕዛዝ አይደለም። ሪያሊቲ ነው፣ እውነታ ነው። ምን ያሳየናል? በክርስቶስ ኢየሱስ የሆነ ብቻ ነው ጨው። በክርስቶስ ኢየሱስ የሆነ ብቻ ነው ብርሃን። ሰው በራሱ ብርሃን ጨውም ሊሆን አይችልም። የሆናችሁትን ኑሩ እንደማለት ነው። በዚህ አይነት መንገድ እንደውም በትይዩ ሊታይ የሚችል ጥቅስ ሁላችሁም አእምሯችሁ ላይ በፍጥነት ይመጣል ብዬ ተስፋ አደርጋለሁ። ኤፌሶን ምዕራፍ 4 ላይ ምዕራፍ 5 ላይ ጳውሎስ የሚናገረውን እናስታውሳለን ብዬ አስባለሁ። ቀጥታ ከዚህ ጋር የሚመሳሰል ነው። ምዕራፍ 5 ቁጥር 8 ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የታችኋል። ጳውሎስም ራሱ ብርሃን ሁኑ አይልም። በሆነ ረገድ this is true about you ብርሃን ናችሁ። ከዛ የተነሳ እንደ ብርሃን ልጆች ኑሩ። የብርሃኑ ፍሬ ደግሞ ምንድነው ሲባል በበጎነት በጽድቅ በእውነት ሁሉ ዘንድ ነውና እንዲሁም ጌታን ደስ የሚያሰኘውን ፈልጉ። ፍሬ ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኑራችሁ፣ ይልቁን ግለጡት። በድብቅ የሚሰሩትን ነገር መናገር ራሱ አሳፋሪ ነውና ብርሃን የበራበት ነገር ሁሉ ግልጽ ሆኖ ይታያል። ምክንያቱም ሁሉ ነገር እንዲታይ የሚያደርገው ብርሃን ነውና። ስለዚህ አንተ የተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራልሃል ተብሏል። ጳውሎስም አይታችሁ ከሆነ የቸርችን የቅድስና ህይወትን በዓለም ላይ ነው የሚያወራው። ግን ያንን ለመናገር የቸርችን ማንነት ነው የሚናገረው። አሁን የመጣውን ለውጥና ድሮ የነበራቸው በፊት ብርሃን አልነበራቸውም፣ ጨለማ ነበራቸው። አሁን ግን ብርሃን ናቸው። ለዛውም ደግሞ አይ ላቭ ዲስ ብርሃን ናቸው ብቻ አይደለም የሚለው በጌታ ብርሃን ናቸው። ኢን ክራይስት ብርሃን ናቸው፣ በክርስቶስ ብርሃን ናቸው። ዲሳይሲቭ የሆነ ልዩነት አለ በቸርችና በጨለማ ዓለም መካከል። ይህም ግን በራሳቸው ያሳኩት ነገር ሳይሆን በክርስቶስ ኢየሱስ የሆኑት ነው። ጥያቄው ግን እኮ አሁን አእምሯችን ሁላችንም ላይ የሚመጣው እንደ ግለሰብም እንደ ቸርችም ግን እኮ የሚታይ አይነት ቸርች እንደውም በወንጌል በኤፒስቶሎች ወደ ማንበብ ስንሄድ የምታሳዝን አካል ናት። እንዴት ነው ብርሃን ልትሆን የምትችለው? የቆሮንቶስ ቤተክርስቲያን እንዴት ነው ብርሃን ልትሆን የምትችለው? አይደል? በሆነ ነገር የፊልጵስዩስ ቤተክርስቲያን እንዴት ነው ብርሃን ልትሆን የምትችለው? የገላትያ ቤተክርስቲያን እንዴት ነው ብርሃን ልትሆን የምትችለው? ወይስ ቸርች አይደሉም? እንዴት ነው የምንረዳው? ምን ማለት ነው? በግል ህይወትስ በዚህ ልክ ልዩነት ካሌለ እንዴት ነው ብርሃን ነኝ ብዬ ክሌም ላረግ የምችለው? ምን ነው ብርሃን የሚያደርግ? ይህንን በዝግታ እንድናስብሻለሁ። መጽሐፍ ቅዱስ ምን እንደሚል ጌታ ኢየሱስም የተናገረበትን መንገድ በጥንቃቄ ሰፋ አድርጎ መመልከት ያስፈልጋል።
እንዴት ነው ቸርች ለዚህ ዓለም ጨው የምትሆነው? አንዳንዶች የመጀመሪያው ትርጉም ወንጌል ቸርች ዓለምን ባትቀይርም የቸርች በዓለም ውስጥ መኖር ዓለምን ከጨለማ ስራ ፕሪዘርቭ ያደርጋል ይላል። ይህንንም የሚወስዱት ጨው በባህሪው በጥንቱ ዓለም የተለያየ ውሎ አለው ወይ ጥቅም አለው። አንዱ ፕሪዘርቭ ማድረግ ነው። ስጋ በጨው ይታሽና ልክ ፍሪጅ ውስጥ እንደማስቀመጥ ነው፣ እንዳይበሰብስ ያደርጋል። ስለዚህ የቸርች ሲግኒፊካንስ በዓለም ውስጥ ዓለምን ሳትቀይር ዓለም እንዳይሸት ታደርጋለች። ዓለምን እንዳይበሰብስ ጠብቁ እያለ ነው ኢየሱስ። ይሄ ዶግማቲክ ጥሩ አይደለም አይነው፣ ግን እኔ በፍጹም እንደዛ እያለ ነው አላስብም። ብዙ ኮሜንታተሮች ይላሉ፣ ግን ያ ነው ብዬ አላስብም። አንዳንዶች ትሁት የሆኑት የጨውን ባህሪ ምንም ሳይናገር ኢየሱስ ጨው ናችሁ ነው የሚለው። ምን ማለት እንደሆነ አይናገርም ይላል። እኛንን ባክግራውንዱን አይተን ጨው ለምን ጥቅም እንደሚውል ተረድተን ከዛ ተነስተን ነው ጨው ምን ፋይዳ እንዳለው ልናወራ የምንችለው የሚሉት። ሁለተኛው ዓለም ምንም ያክል እነሱን ቢጠላቸውም ከላይ እንዳያችሁት ቁጥር 12 ድረስ ባለው የሚሰደዱ ቢሆንም ለዓለም የሚሰጡትን ጥቅም በማየት እንዲጽናኑ ጌታ ኢየሱስ እየተናገረ ነው። በተለይም ግን ለሐዋርያቱ ነው ይሄ ኢየሱስ በዚህም እያለ ያለው። በተለይ ኦልድ ቴስታመንት ላይ ጨው ከኪዳኑ ጋራ በኪዳኑ ስርዓቶች ውስጥ ከሚካተቱ ነገሮች ውስጥ አንዱ ነው። ያም አንዱ ምንድነው? ምስክርነትን ለማሳየት ነው። የኮቨነንቱ ጨው የታማኝነት ምልክት ሆኖ ስለሚኖር ልክ እናንተም ሐዋርያቱ ነው። ዳይሬክሽን አይታችኋል። ሐዋርያቱ ናቸው። ሐዋርያቱ በዚህ ረገድ የአዲስ ኪዳን ዋስትና ናቸው። እግዚአብሔር የአዲስ ኪዳን መስጠቱንና ለዚህ ዓለም ዋስትና ሆኖ ይኖራሉ። የምር የማይለወጥን የእግዚአብሔር ማዳን ዊትነስ ነው እና የእነሱን ቦታ እየተናገረ ነው ኢየሱስ ምን ያህል ሲግኒፊካንት እንደሆነ ለሐዋርያቱ። ስለዚህ ዳይሬክሽኑ ያ ነው ይላሉ። እኔ ሶስተኛው ነው ላለው እሱም ጨው ምንም ጥያቄ የለውም። በጥንቱ ዓለምም ቢሆን የመጀመሪያው ጥቅም የጨው ፕሪዘርቬሽን አይደለም አይደለ? ምግብ ላይ ነው ጨው የሚመጣለት። እኛም አሁንም ቢሆን እንደዛ አይደለ? የዛኔም ቢሆን ከፕሪዘርቬሽን ይልቅ ከምግብ ጋር ዳይሬክት ግንኙነት ያለው ግንኙነቱ ነው ሞር የሚጎላው። ቴዎሎጂካል ቫሊዩንም በዚህ ውስጥ እናያለን ብዬ አስባለሁ። በተለይም ቁጥር ቀጥሎ የሚመጣው ብርሃን የሚለውና ድምዳሜው ያንን በደንብ ያጠራልናል። ምን ማለት ነው ብትሉ ኢየሱስ የዚህን ድርጊት የመጨረሻ ዋጋውን ሲናገር ተመልከት። ዓለምን ፕሪዘርቭ አድርጎ አይደለም አምናለሁ ሪሊ። ምክንያቱም ቀጥታ እንዲሁም ኦፕን ላድርገውና መልሼ ክሎዝ አደርገዋለሁ። ቁጥር 14 እናንተ የምድር ጨው ናችሁ አለን። ጨው ናችሁ አለ። ምንም ሳይል ሁለተኛው ምሳሌ አመጣ። እናንተ የዓለም ብርሃን ናችሁ አለ። ምን ማለት ነው ስትሉ ቁጥር 16 ላይ ነው ትርጉሙን የሚሰጠው ኢየሱስ ራሱ። ምንድነው እሱ? እንደዚሁም ልክ እንደ ብርሃንና እንደ ጨው እንደዚሁም ሰዎች መልካም ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ምንድነው ኦልቲሜት እንዱ ሰዎች አባታችሁን ወደ ማክበር እንዲመጡ ነው የሚለው። ዓለም ላይ ያለ ሰው ፕሪዘርቭ እየተደረገ አባትን ሊያከብር አይችልም። የእውነተኛ አክብሮትም ነው ማለት አንችልም። ይሄኛው ወደ ሰረንደር ወደ መምጣት አይደለ፣ ወደ መገዛት መምጣት ነው የሚያሳይ። እንደዚሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ። ሰው አስቡ፣ እስልምናን እየተከተለ የነሱ አምላክ በሰማይ ይመስገን። አይ ቲንክ ዳትስ ናት ሹ አይደለ? የምር አከበሩ የምንለው ወደ ክርስቶስ ኢየሱስ ወንጌል ከመጡ ብቻ። ያንን ከተረዳን ጨውነትና ብርሃንነት ምን እንደሆነ ያጠራልናል። እነሱ ክፋትን ሳያረጉ እንዲቆጠቡ በማድረግ አባታችሁ እንዲከበር አድርጎ አይደለም የሚለው። ያ አይተው ስራችሁን አይተው ወደ አባታችሁ እንዲመጡ ነው የሚለው።
ያ ከሆነ መልሰን ሪትሬስ እናድርግ ምን ማለት ሊሆን እንደሚችል እኔ ሶስተኛውን እወስዳለሁ። እሱም ጨው ደል የሆነን ምግብ እንደሚያጣፍጥ ሁሉ በጣም አልባነት የተሞላውን የሰው ሕይወት ትርጉም የሚሰጥ የክርስቲያኖች ወንጌልና ሕይወታቸው ያለ ክርስቶስ የሌለው ዓለም በሙሉ ጣዕም እንደሌለው ትርጉም እንደሌለው ነገር ነው እያለ ነው። ልክ ሁለተኛው ምሳሌ ደግሞ ከእግዚአብሔር ልጆች በስተቀር ሌላው ሁሉ ጨለማ ነው። ያ ማለት ምንም የማይታወቅበት ጽድቁ ከኃጢአቱ የማይለይበት ዓለም ነው። ልክ እኔ ጨው አልባ የሆነ ምግብ በዛ ሊተረጎም ይችላል። ሁለቱ ኮመን የሆነ ባህሪ ያላቸው እያስባል ጨው አለ ብርሃንን አስቀምጦ የብርሃን ተቃራኒ ጨለማ፣ የጨው ተቃራኒ ምን ሊሆን እንደሚችል ማሰብ አለብን። በዚህ ረገድ ከመበስበስ ይልቅ ጣፋጭ ወይ ደግሞ ሰንስለስ የሆነ ዓለም ነው ወይ ደግሞ ምንም ጣዕም የሌለው ዓለም ነው ማለት እንችላለን። ጨው የምግብን ጣፋጭነት እውነተኛ የምግብን ቴስት እንደሚያወጣ ሁሉ ወደ ፐርፌክሽን እንደሚያደርስ ሁሉ ትርጉም የሌለውም የሰው ሕይወት ወይ ደግሞ ዓለማዊ ሰዎች ሕይወት በክርስቲያኖች መኖር እዛ በወንጌሉ ይጣፍጣል። በጨለማው በቸርች ብርሃን ይወገዳል። ቤተክርስቲያን እንዴት ነው ጨው የምትሆነው ብርሃን ነው የምትሆነው የሚለውን እመለስበታለሁ፣ ግን ያዙልኝ። ታዲያ ይህንን ቤተክርስቲያን ብታጣ ምን ትሆናለች? ጌታ ኢየሱስ ጀጅመንትን እዚህ ጋር ያሳያል። ጨው ጣዕሙን ቢያጣ ጨውነትን መልሶ ሊያገኝ ይችላልን ይላል እንግሊዝኛው። but if the salt have lost its savor wherewith shall it be salted? ቀለል አድርገላችሁ ብዙ ሳልሄድ ጨው ጨውነቱን ካጣ በምን ሊጣፍጥ ይችላል? በዚህ ዓለም ላይ ማጣፈጫ የሚሆን ነገር ጨው ብቻ። ጨውን የሚያጣፍጥ ሌላ ነገር የለም። ተስፋ የለውም። ስለዚህ ጨው የማይጣፍጥ ከሆነ መጨረሻው ወጥቶ መጣል ነው። ምን እያለ ነው ጌታ ኢየሱስ? እንግዲህ ከታችም ሄዶ በብርሃን ምሳሌም ላይ ይህንኑ ይደግመዋል አይደለ? ሰዎች መብራት አብርተው ከእንቅብ ስር አያስቀምጡትም፣ በቤት ውስጥም ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ ይላል። ብርሃን ግቡ ምን እንደሆነ ሲናገር፣ ካልሆነ ምንም ጥቅም የለውም አይደለ? ገንቦ ውስጥ የገባ ብርሃን፣ የተሸፈነ ብርሃን ሚኒንግለስ ነው። ታዲያ ኢየሱስ ምን እያለ ነው እዚህ ውስጥ? አንደኛ የዓለምን ሄልፕለስነስ ነው የሚያሳየን። ፈጥነን እኛ ምንም ጥቅም የለንም ከሚለው በፊት ዓለም ምን ያህል ሄልፕለስ ተስፋ ቢስ እንደሆነ ያሳያል። ከብርሃንም አንጻር ከጣፋጭነት የሌለውም ከመሆን አንጻር። ስለዚህ ይህን ማድረግ ካልቻላችሁ ምንም አጠቅሙም እያለ ነው በሆነ ረገድ ጌታ ኢየሱስ። ብቸኛ ነገር ያን አኮምፕሊሽ ማድረግ ሳይችል ብላችሁ አስቡ። ከጨውም ከብርሃንም ረገድ ይህንን ምሳሌውን በቀላሉ እንከተል ካልን ካልቪን እንዲሁ ከመጥቀም ይልቅ ጎጂ ይሆናል ይላል። ስፐርጀን ሰው በእግዚአብሔር ጸጋ ማይድን ክርስቲያኒቲ ማያድነው ከሆነ አንድ ሰው ወንጌሉም ይሁን በደንብ ያዙልኝ ወደዚህ አይነት ሁኔታ የማይመጣ ከሆነ ምን ማለት ነው? በኋላ እመለሳለሁ። ወደዚህ ሁኔታ የማይመጣ ከሆነ ያ ነገር ተስፋ የለውም ይላል። ይህንን በቀላሉ ሲያስረዳ ክርስቶስን ወደ ማወቅ መጥቶ ወንጌልም ምንም አኮምፕሊሽ ሳያደርግ የሚቀር ሰው መጨረሻው መጣልና ዩዝለስ መሆን ነው። ያ አይነት ሰው ሪስቶር የሚደረግበት ተስፋም የለውም በማለት ይናገራል። ይሄ በሆኑ ከማቴዎስ ወንጌል ምዕራፍ 12 ጋር ይገናኛል። ወደ እምነትን ወደ ማወቅ መጥቶ ወደዚህ አይነት ኮንቨርዥን የማይመጣ ሰውን ተስፋ ቢስነት የሚያሳይ ይመስለኛል። ምዕራፍ 12 መጨረሻ ላይ ጌታ ኢየሱስ እንደዚህ ይላል። ቁጥር 43 እርኩስ መንፈስ ከሰው ከወጣ በኋላ ረፍት ለማግኘት ውሃ በሌለበት ደረቅ ቦታ ይንከራተታል፣ የሚሻውን ረፍት ግን አያገኝም። ከዚያም ወደ ነበርሁበት ቤት ተመልሼ ልሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶና ተዘጋጅቶ ያገኘዋል።
ከዚያም ይሄድና ከራሱ የባሱ ሌሎች 7 ክፉ መናፍስት ይዞ ይመጣል። እነርሱም ሰውየው ውስጥ ገብተው ይኖራሉ። የዚያም ሰው የኋለኛው ሁኔታ ከፊተኛው የከፋ ይሆናል። በዚህ ክፉ ትውልድም ላይ እንዲሆንበታል ይላል። ይህንን እያወራ ነው ልንል እንችላለን። ይህን እንኳን ባንል አንድ እኔም ቀለል ብሎ የሚመጣልኝ የቸርችን ሲሪየስነስ ያሳያል ብለን እና የቸርች ምን ያህል ራሷን ሲሪየስሊ መውሰድ እንዳለባት ያሳያል የሚለውን ይዘን ልንሄድ እንችላለን። ሃው ማች ያለ ጨው ተስፋ የሌለው ዓለም እንደሆነ እየተናገረ ነው ብለን የቸርችን ሲግኒፊካንስ ነው የሚያወራው ማለት እንችላለን። ሃው ሄልፕለስ እንደሆነ ጨው አልጣፈጠም ማለት ደድ እንደሆነ ይህን ሁለተኛውን ይዘንም ሄድ እንችላለን። ነገር ግን የመጀመሪያውም እጅግ ወሳኝ ምን ማለት ነው? ስፐርጀን አንድ ጊዜ ሲናገር ኃጢአተኞች ወንጌላችንን ባያውቁት እንኳን ህይወታችንን ማየት ይችላሉ ይላል እና በዚህም ሰዎች ለወንጌሉ ጆሮ ሊደፍኑ ይችላሉ ይላል። ስለዚህ ለህይወታችን እጅግ ጥንቃቄ ልናደርግ ይገባል ይላል። አንደኛው ብርሃንነት እሱ ነው። ያንን መካድ አንችልም። በኋላ በደንብ ለመቋጠር እመጣለሁ። ለምንድን ነው የምለው ብትሉ ለምሳሌ አንደኛ ጴጥሮስ ላይ ጴጥሮስ ባሎቻቸው ክርስቲያን ያልሆኑ ሴቶችን እንዴት መመላለስ እንዳለባቸው ያሳስባል። ምን ያህል ህይወታቸው ወደ ወንጌል ጠቋሚ የመሆን ጉልበት እንዳለው ማለት ነው። ምንም አይጠቅምም ተብሎ ማይተው እንደሆነ ሲናገር እንዲያውም ለምብላችሁ ያለ ስብከት ነው የሚለው አማርኛው። ቀጥታ እንግሊዘኛው without the word ነው የሚለው ያለ ቃል ስብከት። አንደኛ ጴጥሮስ ምዕራፍ 3 ሚስቶች ሆይ እናንተም እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ያለ ቃል በሚስቶቻቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ምን ቢሆን ነው? ንጹሕና ፍጹም አክብሮት የተሞላውን ኑሯችሁን ሲመለከቱ ነው። ውበታችሁ በውጫዊ ነገሮች በመሽሞንሞን ያውም ሹሩባ በመስራት በወርቅ በማጌጥና በልብስ አይሁን፣ ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ውበት ይሆን ይላል። ታችኋል ያለ ስብከት አማች ህይወት አትራክት በማድረግ ወደ ወንጌሉ ሊያመጣ እንደሚችል ይናገራል። በዛው ልክ ሰዎች የምንናገረው ነገር ባዶ አድርገው ሊያዩት ይችላሉ። በሆነ አንድ አስተማሪያችን የተናገረው ላይ ይመለሳሉ። በሆነ መንገድ ውድቀቶቻችንን ፍሬም የምናደርግበት መንገድ ከሌለ ማለት ነው። ወንጌልን አምኖ ዘ ወርስት የሆነ ህይወትን የሚመራ ሰው በሆነ ረገድ እጅግ አስፈሪ ነው ይላል ማቲው ሄንሪ። An evil human being is the worst creature. An evil Christian is the worst human being ይላል። ምንም አይነት እውነቱን እናወራ ከተባለ ብርሃንነት በሆነ ረገድ የህይወት ትራንስፎርሜሽን ነው። ጳውሎስ ኤፌሶን ላይ የሚያወራውን ማየታችሁ ከሆነ የበጎነቱ ፍሬ ምን እንደሆነ ወይ የብርሃኑ ፍሬ ምን እንደሆነ ይናገራል። ስለ ብርሃንነትን ከሞራል ፒዩሪቲ ጋር ነው የሚያገናኘው፣ ወይ ደግሞ የስነ ምግባራዊ ለውጥ ጋር ነው የሚያገናኘው። ስለዚህ ያ በሆነ ነገር የብርሃኑ ውጤት እንደሆነ ያሳያል። ብርሃን ከመሆን የሚመጣ እንደሆነ ይናገራል። ስለዚህ በሆነ ነገር የስብከት ቃል ብቻ አይደለም። ነገር ግን እመለሳለሁ። እንዴት ነው ታዲያ ፌል እያደረግን ብርሃን ልንሆን የምንችለው? እንዴት ነው ብርሃን ልንሆን የምንችለው? በዚህ አይነት መንገድ 14 እናንተ የዓለም ብርሃን ናችሁ፣ በተራራ ያለች ከተማ ልትደበቅ አትችልም ይላል። አሁንም በትይዩ ክርስቲያኖች ብርሃን ወይም ደግሞ ደቀ መዛሙርቱ ብርሃን እንደሆኑ ይነግራቸዋል። ብርሃን ሁኑ አይልም፣ ከሁሉ በፊት ናችሁ ይላል። ይሄ ነገር ፕሪቪሌጅ ነው ወይስ ማስጠንቀቂያ? ልክ አሁን ከላይ እንዳለው አሁን ጌታ ኢየሱስ የሚያወሩትን የሚያደርጉትን አይደለም የሚለው፣ ግለሰቦቹን ራሱ ነው ብርሃን ነው የሚላቸው። እና ደግሞ በሁለተኛው ምሳሌ ብርሃንነቱን ለማሳየት የሚጠቀመው ምሳሌ በተራራ ያለች ከተማን ያሳያል። በተራራ ላይ ያለች ከተማ ሁሉም ቶፕ ሆና ስለምትሆን መደበቅ አትችልም ነው የሚለው። አቅም የለም፣ ላይክ ኢምፖሲብል እንደሆነ ይናገራል። ቸርች ማለት ከተማ ላይ ያለች አይነት ከተማ፣ ተራራ ላይ ያለች ከተማ አይነት ናት ብላችሁ ያዙ።
ፕሪቪሌጅ ነው የሚያሳየው፣ ግን ዌይቱንም እያሳየ ነው። ቁጥር 15 ሰዎችም መብራት አብርተው ከእንቅብ በታች አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል። ሌላው በመቅረዝ ላይ የተቀመጠ ብርሃንን ያሳየ ነው። ታዲያ ምን እያለ ነው ጌታ ኢየሱስ? ማለትም ክርስቲያን ሆኖ ራስን መደበቅ አለ ወይ? ብርሃንነትን ሀይድ ማድረግ አለ ወይ? ምን ለማለት ነው በእንቅብ ውስጥ የሚደበቅ የሚለው? የምር ብርሃን ከሆናችሁ ግዴታ ነው እያለ ኢራሽናል ነው። እናንተ ብርሃን ናችሁ ተብላችሁ አያበሩም ሊባል አይችልም። ወይ ብርሃን አይደላችሁ ወይ ገንቦ ውስጥ የተደበቀ ነገር ናችሁ። እንደዛ ከሆነ ደግሞ ብርሃን አይደላችሁ። ምክንያቱም ደግሞ ኢፐርፐሰብል አይደለ? አንድ ሰው ብርሃን ለኮሶ ምን አድርጎ ገንቦ ውስጥ ሲከት ወይ ብርሃን ናችሁ ወይ አይደላችሁም ነው። ከሁለት አንዱ ነው የሚሆነው። ከሆናችሁ ደግሞ ይሄ ነው ሲግኒፊካንስ። ታዲያ ምን እያለ ነው ብትሉ፣ ኢየሱስ ምን እያላቸው ነው የምር ብትሉ፣ ምንም እያለ አይደለም ልንል አንችልም። ምን እያለ ነው ብትሉ፣ ሰዎች ሁሉ don't be light on your life። ሰዎች የማያዩ ቢመስሏቸውም ያዩዋቸዋል። you are the center የሰዎች። ለምንድን ነው ሰዎች እንደዛ የሚያዩት? በደንብ ማሰብ አለብን። ጌታ ኢየሱስ አዌር እያረጋቸው ነው። ከተማ ላይ እንዳለ ተራራ ላይ እንዳለ ከተማ ናችሁ፣ መቅረዝ ላይ እናንተ ህይወታችሁ ምንም ማይረባ ነው ልትሉ ትችሉ ይሆናል። ያን ያህል ማንም ጉዳዩ አይደለም ህይወቴ ልትሉ ይሆናል። ግን ሁሉ እናንተን ነው የሚያየው። ዓለም በሙሉ ጨለማ ነው። እኔ ዓለምን ኢየሱስ ዲስክራይብ የሚያደርግበት መንገድ ሊያስገርመን ይገባል። ምንም ቴስት እንደሌለው ጣፋጭነት እንደሌለው ምግብ ነው። ምንም ብርሃን እንደሌለው ጨለማ ነው። ዓለማዊ ሰዎችን ትሬስ አድርጋችሁ ላግኝ ብትሏቸው የሚያወሩት ነገር እንደ ወርልድ ቪው ብታዩት አይጨበጥም። በየደቂቃው የሚፈርስ አይነት ሀሳቦችን ያወራሉ። ጨለማ ነው። አንድ ሰው ምሳሌ ሲያሳይ ምን ይላል? አንዳንዶች ኒውክሌርን ለማጥፋት ሙቭመንት ቀስቅሰው ኒውክሌር ማንም ኦን አያርግ ይላሉ ይላል። ከዛ ግን ዞሮ አቦርሽንን ይደግፋሉ ይላል። የሴት ልጅ መብቷ መጠበቅ አለበት እያሉ ማለት ስሩ አያዩም ነው። ብርሃን ይመስላሉ። ብርሃን ምንም ኮምፓስ የሌላቸው በህይወትም በሀሳብም እንደዛ ናቸው። ያ እውነት ነው። ባይዘው ብዙ ጊዜ ስለምንም ሲያወሩ ብታዩ you see they are in darkness። ታዲያ እንዴት ነው ቸርች ብርሃን የምትሆነው? እዚህ አለ ምን ማለታችን ነው? ሶስት ናቸው። አንዱን ኦሬዲ ነክቻለሁ። ከሁሉ በፊት የወንጌል ስብከት። ቤተክርስቲያን ትልቁ ብርሃኗ የእግዚአብሔር ወንጌል ነው። ፊልጵስዩስ ምዕራፍ 2 ላይ ጳውሎስ እንደዚህ ይላል። ይህን ግልጽ ያደርግልናል ብዬ ነው። ምዕራፍ 2 ቁጥር 14 ማንኛውንም ነገር ሳታጉረመርሙ ሳትከራከሩ አድርጉ፣ ይኸውም በጠማማና በክፉ ትውልድ መካከል ንጹሐንና ያለ ነቀፋ ነውርም የሌለባችሁ የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ላይ ታበሩ ዘንድ ነው። የሕይወትንም ቃል ስታቀርቡ በከንቱ እንዳልሮጡ ወይም በከንቱ እንዳልደከሙ በክርስቶስ ቀን የምመካበት ይሆንልኛል ይላል ጳውሎስ። ትኩረቱ የሕይወት ቃልን ታካፍላላችሁ ይላል። ግን በትይዩ ሕይወታችሁ በዛው ለዓለም ምን ይሆናል ይላል? ብርሃን ይሆናል ይላል። የወንጌሉ ቃል ስብከት ከዛ ከሱ ጋር ታጅቦ የሚመጣ ሕይወት። ሁለቱ ሁሌም የሚሄዱ አብረው እንደሆኑ ማሳየው ሌላ ክፍል ላሳያችሁ። ቲቶ ላይ ጳውሎስ ስለ የተለያየ የህይወት ድርሻ ላይ ያሉ ሰዎችን በምን እንደሚያሳስብና ህይወታቸው ከወንጌሉ ጋር እንዴት እንደሚቆራኝ ያሳየናል። ምዕራፍ 2 ምዕራፍ 3 ላይ ምዕራፍ 2 ቁጥር 3 እንዲሁም አሮጊቶች በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰው ስም የሚያጠፋ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። እንዲህ ከሆኑ ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል
በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን በቤት ውስጥ በስራ የተጠመዱ ቸሮች ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው። ታችኋል። ሁለቱም የእግዚአብሔር ቃል እንዳይሰደብ ህይወታቸውን ሲሪየስ እንዲጠነቀቁ ይናገራል። ሰዎች ታርጌት የእግዚአብሔር ቃል ነው የሚሰደበው። ሰዎች ህይወታቸውን ሲሪየስ የሚወስዱት የሃይማኖታቸውን ክሌም ለማጥፋት ኦልቲሜት እንትኑ ሜሴጁ ባዶ ነው። ዝም ብላችሁ ነው ይህን ትምህርት ትልቅ የምስራች ነው የምትሉት ወደ ማለት ይሄዳሉ። ምዕራፍ 3 ላይም እንደዚሁ ነው የሚለው ስለ ባሮች ሲያወራ ይቅርታ እዚሁ ክፍል ላይ ቁጥር 9 ባሮች ለጌቶቻቸው በማንኛውም ነገር እንዲገዙ ደስ እንዲያሰኛቸው የአጸፋ ቃል እንዳይመልሱላቸው አስተምር። አይስረቁ ይሆን በሁሉ መንገድ ያዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ፍጹም ታማኝ መሆናቸውን እንዲያስመሰክሩ ነው ይላል። አይታችኋል። ሜሴጁ በክብር እንዲታይ ህይወታቸውን በኃላፊነት እንዲኖሩ ንገራቸው ይላል። በዚህ ድነት ታጣላችሁ በሚል ዲያሌክቲክ አያወራም። እኔ ይሄን ወደዋለሁ። ላይክ እንዲህ ካልሆናችሁ ድነት፣ ከዛ ይልቅ ሰዎች ወንጌሉን እንዲሳደቡ እድል ትከፍታላችሁ። በዚህም እንዲሁም እንዳይድኑ ስፔስ ልትደፍኑ ትችላላችሁ ነው። ላይክ እናንተን እንደ ምክንያት አድርገው ትምህርቱን እንዲሳደቡ ይችላል። አንዳንዴ ለሰዎች ካለ ኬር ነው ጥንቃቄው ለድነትን ከመፈለግ ወይ ድነትን በዛ ቲን ለማድረግ ያልፋል ብዬ አስባለሁ። ጳውሎስ የሚያቆራኘው በዚህ ነውና፣ ስለዚህ የመጀመሪያው መልእክቱ ነው። ይህንን ደግሞ በግልጽ እንግዲህ ሁለቱ ትይዩ ግንኙነታቸውና ይሁን ጳውሎስ ህይወታቸውን ከምን ጋር እንደሚያገናኝ አሳይቻለሁ። አንደኛ ጢሞቴዎስ ትልቁ ነው ብዬ አምናለሁ። ምክንያቱም ስለ ቸርች ማንነት ዲስክራይብ ጳውሎስ የሚያደርግበትን መንገድ ስታዩ ምን እንደሚል ተመልከቱ። ላይክ ቸርች ማለት ምን ማለት እንደሆነች ወይቱ እንዲታየን ምዕራፍ 3 ቁጥር 14 አንደኛ ጢሞቴዎስ ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህን ትእዛዝ እጽፍልሃለሁ። ይህንንም የምጽፍልህ ብዘገይ እንኳ ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው የእግዚአብሔር ቤተ ክርስቲያን ይኸውም የእውነት አምድና መሰረት ነው ይላል። ቸርች የእውነት ተሸካሚ ናት። ይህ ሊያስደንቀን ይገባል። አንዳንድ ሰዎች ቸርችን ኢሬሌቨንት ከሮማን ካቶሊኮች ጋር ባለ ድቤት እኛ ቸርች ናት የእውነት ምንጭ ሲሉ ካልቪን ነው ቸርች የእውነት ተሸካሚ ናት እንጂ እውነት አይደለችም። ሲግኒፊካንት ምክንያቱም ሮማን ካቶሊክ ቸርችን ራሱ ወንጌል ነው ይላሉ። ቸርች ወንጌል አይደለም። የእግዚአብሔር እውነት ግን ምንድን ናት? ቤረር ናት። የእግዚአብሔር ቃል መስካሪም ዊትነስም ጭምር ናት። ያንን በዚህ ኮንፌሽናችንም ይላል አይደለ? የእግዚአብሔር ቃልን ያመንነው ቸርች ስለመሰከረችልን አይደለም። ከሁሉ በፊት የእግዚአብሔር መንፈስ ልባችንን ስላሳመነን ነው። ነገር ግን የቸርች ምስክርነት ወደ ቃሉ ሊመራን ይችላል ይላል። በተለያየ ቸርች ራሷ የምትሰጠው ይሄ ቃል ስሙ የምትልበት ምስክርነት ግን ራሱ ግን ያ አይደለም። ከሁሉ በላይ መንፈስ ቅዱስ ነው ያሳመነን ይላል። ህይወታችንም እንደዛው አይደል? አንዱ ስለ መጽሐፍ ቅዱስ ኢንሄረንሲ ወይ ደግሞ ስለ መጽሐፍ ቅዱስ ሱፐርናቹራል ባህሪ ሲያወሩ ኮንፌሽኑ ላይ ሄዳችሁ ካያችሁ ምንድን ነው የሚል የተለወጠ ህይወት የመጽሐፍ ቅዱስ ምስክር ሊሆን ይችላል። የእግዚአብሔር ቃል ባህሪ እውነተኝነት ወይ ደግሞ ልዩነት ማለት ነው። ሰዎች በዚህ ዓለም ላይ ፊሎሶፊ ይከተላሉ፣ ሳይኮሎጂካል ትምህርቶችን ይከተላሉ። ግን ምንም አይነት ሳይንቲፊኬሽን አታዩባቸውም። ደርሳችኋል? ፌል ያደርጋሉ። ወንጌሉ ለዛን አውትስታንድ የሚያደርገው አንዳንድ ኢቭል ሰዎች ይላሉ። ኮንፌሽኑ ላይ ራሱ አይታችሁ ከሆነ ዲስክሪፕሽን ሲሰጡ ደግሞ ኢቭል ሰዎች ኮንቨርት ይደረጋል። ለመንግስት ለምን ያልተቻለ ኃይል በወንጌሉ ሰብጀክት ሲደረግ ይታያል። ያ ስትራይክ ሊያደርግ ይችላል ሰዎችም ስለ ቃሉ ባህሪ፣ ምክንያቱም የሰዎች ህይወት እንዲህ የሚለወጥ ስላልሆነ። ስለዚህ ስለ ቃሉ በዚህ አይነት መንገድ ምስክርነት ሊሰጥ ይችላል። ግን ከሁሉ በላይ እንዳልኳቸው ጢሞቴዎስ የሚያሳየን የምር የቃሉ ተሸካሚ ናት። የእግዚአብሔር እውነተኛ ቸርች በዚህ ዓለም ላይ የእግዚአብሔርን ቃል የምታካፍል ኢንስቲትዩሽን ናት። ያም ደግሞ የእውነት ቃል ነው፣ ብርሃን ነው ልንል እንችላለን። የመጀመሪያው እሱ ነው። ቸርች እዛ ላይ በፍጹም ፌል ልታረግ አይገባም። ጥሪዋ ከሁሉ በላይ የወንጌል ቃል የእግዚአብሔር እውነተኛ ብርሃን የሆነውን አይደል? ቃል ለእግሬ መብራት እንደተባለው ለኃጢአተኞችም ብርሃን የሚሆነውን
ቃሉን መመስከር አለባት። ያ ነው እውነተኛ ብርሃን። ህይወት ተከትሎ የሚመጣ ምስክር ነው። ግን ጥያቄው ህይወት ስንል ምን ማለታችን ነው? አንዳንዴ ከክርስቲያኖች ኤክስፔክት የሚደረገው ህይወት ጤናማ አይደለም። ኢቭን አንዳንዴ ቸርችን የምጠብቀው ዓለምም የሚጠብቀው እኛም ኦፐን አድርገን ልንተወው አይገባም። ምንድን ነው እሱ ታዲያ? ህይወታችን እንዴት ነው ብርሃን የሚሆነው? አንደኛ ሐዋርያው ጳውሎስ ስለ ህይወቱ ብርሃንነት ያወራል አይደል? ወንጌልን የሚያሳይ ብርሃን እንደሆነ ይናገራል። ግን እኛ በምናስብበት መንገድ አይደለም የሚናገረው አይደለ? አንደኛ ጢሞቴዎስ ላይ አይታችሁ ከሆነ ጳውሎስ የራሱን ህይወት የወንጌል ብርሃን አድርጎ ያመጣል። ግን የሚያወራበት መንገድ ኢንትረስቲንግ ነው። አንደኛ ጢሞቴዎስ ምዕራፍ 1 እንደዚህ ይላል፣ ስለ ወንጌሉ ቃልና ስለ ህይወቱ፣ ስለ ጳውሎስ ማንነት። እኛም የወንጌል ቃል ምስክርነታችን ከሁሉ በላይ ይሄ ነው ማለት ያለበት። ምን እኛ ማይንድ ዩ እኛ በጣም ጥሩ ሰዎች ነን ብለን አይደለም ለሰዎች የምንመሰክረው። ለዛ ነው ማፈር የሌለብን በድካሞቻችን። ምክንያቱም እኔ እንደኔ አይነት መልካም ሰው በዚህ ዓለም የለም የሚል የወንጌል ስብከት አይደለም ያለኝ። እሱም አይደለም ለሰዎች የምናገረው። ምዕራፍ 1 ቁጥር 15 ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው። ከኃጢአተኞችም ዋና እኔ ነኝ። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑ የዘላለም ሕይወት ለሚቀበሉ ወሰን የሌለውን ትዕግስቱን ኃጢአተኞች ዋና በሆኑት በእኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘው ይላል ጳውሎስ። ይሄ ነው መልእክቱ ነው የሚለው። ኢየሱስ የምር ለኃጢአተኞችን እንደሚያድን የኔ ሕይወት ምስክር ነው። ያን ሲል በጣም ጥሩ ሰው ሆኛለሁ ማለት ነው አላስብም። ከሁሉ በላይ እጅግ ክፉ በሆንም ያን ሁሉ ኃጢአቴን ይቅር ብሎኛል። እንደውም ጳውሎስ ይላል በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝን ብርታት የሰጠኝን ጌታችን ኢየሱስ ክርስቶስን አመሰግናለሁ። ምንም እንኳ ከዚህ በፊት ተሳዳቢ፣ አሳዳጅና አመፀኛ የነበሩ በሆንም ባለማወቅና ባለማመን ስላደረኩት ምሕረት ተደርጎልኛል። ኢየሱስ በዚህ ልክ ነው ይራራልኝ። ይህም ደግሞ የወንጌሉ ውጤት ነው ይላል። ወንጌሉም ይሄ ነው ይላል። አንድ ግን እውነታ ይነግረናል። በክርስቶስ ኢየሱስ የዳነ ሰው ምንም ቢሆን ዓለም ላይ ካለ ሰው ይለያል። ምንም ይሁን ህይወቱ ምንም ትሁን፣ ግን የሆነ ብሬክ አለ። አንዱ አስተማሪያችንም ሲያወራ አንዱ ቸርች የመጀመሪያው አንዱ ኃጢአቶቿን ጽድቅ አታረግም። ከሌላው ማህበረሰብ የምትለየው በዛ ነው። ይሄ ባህሪ ነው፣ ምንም አላረኩም አትልም። ኃጢአተኛ ነኝ ነው የምትለው። እንደው የመጀመሪያው ባህሪው እሱ ነው። አሁንም ኃጢአተኛ ነኝ ብላ ትመሰክራለች። ያን ከዋሸች ነው ቸርች ፌል የምታረገው። ለምሳሌ ምሳሌ ልስጣችሁ። ቸርች አንድ ሰው ኃጢአት ቢሰራ አላማኝ የሆነ ሰው ቤተክርስቲያን ቢመጣ የቤተሰብ ጉዳይ ነው፣ ቸርች ሰው ቀርቶ ነው የምናወራው አንልም። እዛው ያ ሰው ራሱ ፊት ለፊት እያየ ኤክስኮሙኒኬት እናደርጋለን። ብርሃን እንሆናለን በዚህ ራሱ። እንዴት ብትሉ ይሄ ኃጢአት ይህን ያህል ሲሪየስ ነው ይባላል። ገብቶቻል? ለነሰንሶ ብርሃንነቷ እጅግ ፐርፌክት ስለሆነች አይደለም፣ የእግዚአብሔርን ጸጋ ሪሌት የምታረግበት መንገድና ለእግዚአብሔር ሕግና ቅድስና የምንሰጠው ምላሽ ነው ልዩ የሚያደርጋት። አስተማሪያችን ሲያወራ ምን አለ? አንድ በጣም ኢንትረስቲንግ ነገር ሲናገር፣ አንዳንዴ አፖሎጂቲክስ ወንጌል ስትሰብኩ ኃጢአተኛ እንደሆናችሁ ለሰው ተናገሩ፣ አሁንም ፌል እንደምታረጉ ይላል። ምስክርነቱ እኔ ቤስት ሰው ነኝ ማለት አይደለም። ቸርችም እንደ ቸርች ያለ መልካም ሰዎች ያሉበት ቦታ የለም እያለን አይደለም። ነገር ግን በኃጢአቶቿም ጭምር በመናዘዝ ብርሃን ትሆናለች። እርግጥ ይላል እሱ በጣም ልቤን የነካው የጸጋ ጓንት ስለሌላቸው ዶንት ቴል ዛት ማች ይላል። አይገባቸውም ይላል ምን እያላችሁ እንደሆነ። ይህ በጣም ሲግኒፊካንት ነው። ቸርች የምትኖረው በይቅርታ ብዛት አይደለ? እኛ ራሱ አንዳንድ ጊዜ እኔ ሰዎችን እወዳለሁ እንዴ በዚህ ልክ
እያጠፋው እየተመለስኩ እንላለን። ወይ ደግሞ ከቸርች የምንጠብቀው ኤክስፔክቴሽን ራሱ በጣም የባሰ ነው። ግን ቸርች ይቅር በማለት ራሱ ብርሃንን ታሳያለች። የእግዚአብሔር ቅድስና አይደለ ከመካከሏ ኃጢአትን በመኮነን ራሱ እግዚአብሔር አምላካችን ቅዱስ ነው እኛ ነን ያቃትን ብላ ትናገራለች። በወንጌሉ ደግሞ ራሷን ታጽናናለች። እኔ ይሄን ልንስት አይገባም። ፊልጵስዩስ ላይ ተመልከቱ። ለምሳሌ አንድ የቸርችን ህይወት ሊሆን የሚችል ነገር 4 ላይ ታዋቂ ነው ብዬ ተስፋ አደርጋለሁ። ታውቃላችሁ። ቁጥር 3 አሁን አንተ ቁጥር 2 በጌታ አንድ ልብ እንዲኖራቸው ኤዎድያንን እለምናለሁ፣ ሲንጤኬንንም እለምናለሁ። አሁን አንተ ታማኝ ስራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከኔ ከቀለመንጦስ ጋር እንዲሁም ስማቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞች ጋር የተጋደሉት እነዚህን ሴቶች እንድትረዳቸው እለምናለሁ። እነዚህ ያልዳኑ አባራቸው አይደል? they are part of the kingdom እንዲታረቁ እባክህ ይላል። ቸርች ያ ነው ውበቷ። ገብቷችኋል? ይቅር ስለምትል ነው። አንዳንዴ ቸርችን ኤክስፔክት እናደርግ ለምን መልአክ አልሆንም ሰው እንዳንል ማለት ነው። ትልቁ እንዲያውም የወንጌል እምነታቸው ነው መታየት ያለበት። ኃጢአት በይቅርታ ብዛት በሚታለፍ መንገድ እግዚአብሔር የሚቅር ስላላቸው አይደለም። ኤፌሶንም ለምብላችሁ ቸርችን እንዴት ብለን እንደምናስብ ምዕራፍ 4 መጨረሻ ላይ እንደዚህ ይላል። ቁጥር 32 እግዚአብሔር በክርስቶስ ይቅር እንዳላቸው እናንተም ይቅር ተባባሉ። ማንን አይደለም? ውጪ ያሉትን አላማኝ ሰዎችን ይቅር በሉ አይደለም የሚለው። ይገርማችሁ እውነቴን ማየት አለባችሁ። የቸርች ማንነት ይሄ ነው። እግዚአብሔር ይቅር ብሏቸዋል። ኦልሬዲ ኢቭን ይሄን አንዳችሁ ሌላችሁን ይቅር ካላላችሁ ይቅር አይላችሁም። ኢቭን አይልም። ኮንዲሽን ነው የሚያደርገው የእግዚአብሔር ይቅርታ እና አንዳችሁ ሌላችሁን ይቅር በሉ ነው። ከላይ ደግሞ ስታዩ ሌባም ከእንግዲህ ወዲህ ሌባም ይመጣል ቸርች። አሜን ነው አይደለ? ይኸውም እንደሚል ስለዚህ ውሸትን አስወግዳችሁ ይላል። አሁንም አስወግዱ ነው ውሸትን። ይሄ እውነተኛ የቸርች መረዳት ለኔ ይሄ የምታምነው ወንጌል ነው ዩኒክነሷ እንጂ ህይወቷ አይደለም። ህይወቷንም በዚህ መንገድ ነው የምትል። አትዋሽም፣ እንደሌለው ውሸቶቿን እውነት ለማድረግ አትጥርም፣ እርኩሰቷን ጽድቅ ለማድረግ አትሞክርም፣ ለማጥፋት ትታገላለች እንጂ። ግን እውነታው ይሄ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ሁላችንም የአንድ አካል ብልቶች ነን። ጳውሎስ እውነት ከተነጋገራችሁ ብልቶች ትሆናላችሁ ራሱ አይደለም የሚለው፣ ብልቶች ስለሆናችሁ እውነት ተነጋገሩ ነው የሚለው። ኮንዲሽኑ ንጽህና አይደለም። እንደውም እግዚአብሔር ወደ አንድነት ስላመጣን በክርስቶስ ኢየሱስ ያ የክርስቶስ አካል ሊያደርግ ስላልተጸየፈ አንዳችሁ ለሌሎቻችሁ አትዋሹ ነው የሚለው። ሪያሊቲው ይሄ ነው። ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው እንዲኖረው በገዛ እንደ ቸርች። እንደውም የቸርች ጸጋዋ ይሄ ነው። ዘሞስ ወርስት ሶሳይቲ አንዱ በጣም ስትራይክ የሚያደርግ ይሄ ነው። ወርስት ኃጢአተኞችን ኢምብረስ ታደርጋለች። በዚህ ራሱ ብርሃን ናት። ይቅር ትላለች። ኢቭን ሶሳይቲ ውስጥ አክሴፕት ለማድረግ ማለት ነው። ባይዘ እንደዛ እናደርጋለን አይደለ? አንዱ ሰው መጥቶ ክርስቶስን አንዱ ለምሳሌ አንድ የሆነ ሰውዬ ታስታውሳላችሁ? ሲሪያል ኪለር ማን ነበረ ስሙ? እና ያን ሰውዬው የሆኑ ልጆች የዛ ቸርች ሰዎች ናቸው ሄደው ወንጌል ሰበኩለት። ከዛ ፓስተሩ ከሱ ቸርች ሄደው ነው ወንጌል የመሰከሩለት። ይሄ ሰው መንግስተ ሰማያት ካለ እኔ እዛ መግባት አልፈልግም ማለት። የቸርች ውበቷ ግን እንደዚህ አይነት ሰዎች ራሱ ያለምንም ሳታፍ ኢንተርቪው ላይ ቀርባቸው አሁን እንደዚህ 17 ሰው የገደለ ሰው ኢንተርቪው መጥቶ ይሄ ሰው ይገባል ትላለህ? ጌታ ኢየሱስ እጅግ ይቅር ባይ ነው፣ ካመነ ለምን አይደንም ትላለች ነው። በዚህ ራሱ ኃጢአተኞችን በመቀበል ራሱ ብርሃን ናት ነው። እኔ እግዚአብሔር እውነት ይርዳኝ። አንዳንዴ ቸርችን ጤናማ በሆነ መንገድ አንገነዘብም። ሪያሊስቲክ በሆነ መንገድ መጽሐፍ ቅዱስ በሚሰጠን መረዳት አንድ ጊዜ ሌላ አንድ እንደዚህ እስር ቤት ገብቶ ፔዶፋይል እንደሆነ እንደዛ አይነት ተጠርጣሪ ሆኖ ቸርች እስር ቤት ገብቶ ከዛ እስር ቤት ሲወጣ ወንጌል ወደ ማመቶ ቸርች መጣ እና ቸርችቷ ሰውየው ንጽህናው እና ሳይንቲፊኬሽኑ ሲታይ አጋባች
ሁሉ ሪፖርተር እቺ ቸርች ርኩስ ቸርች ናት፣ ፔዶፋይል እኮ ነው የተቀበሉት ተብላ ማለት ነው። እና ሰውየው እኛ ሪፔንት ካረገ በክርስቶስ ኢየሱስ ካመነ ዘሞስ ካይንድ አያችሁ፣ ዓለም ርህሩህ ይመስላል ግን አይደለም። ይቅር ራሱ አይለው። አንዴ ሪካርዳችሁ ከተበላሸ ያላ ቸርች ግን ያ በጣም አሜዚንግ የሆነ ባህሪ ያላት አንዳንዴ ብርሃንነቷን ሚስ እንዳናረገው። እውነተኛ ብርሃንነቷ በዚህ ሁሉ መካከል የእግዚአብሔር ብርሃን በውስጧ ይታያል። በወንጌሉ ስብከት ለዛ ወንጌልን በምትሰጠው ፌሌሪቷንም ሳትዋሽ ውድቀቷን የምታምን ከዛ በእግዚአብሔር ጸጋ አሁንም የምትታመን ደግሞ በውስጧ ያሉትን አንዱ ሌላውን በወንጌሉ እውነት ይቅር እያለ የሚኖርበት ነገር በእግዚአብሔር ወንጌሉ የእግዚአብሔር የይቅርታ ምስራች አይደለ? በዛው የይቅርታ የወንጌል እውነት አንዱ ሌላውን ይቅር እያለ የሚዘልቅበት በዚህ ራሱ ደግሞ ፒርስ በሆነ ግጭት መካከል ተመልሳ ተታርቃ ህይወት ትቀጥላለች። ይሄ የሰይጣን ቤት ነው እንዳትሉላላችሁ። አንዳንደኛ ራሱ ያገኘነውን ጸጋ አንረዳም። ጥሩ ሰዎች አይደለንም አይደለ? ጳውሎስ የሚለው አሰምሽኑ በጣም ልቤን ስለሚነካው ነው። እግዚአብሔር በክርስቶስ ይቅር እንዳላችሁ አሁንም የምትኖሩት በእግዚአብሔር ይቅርታ ነው። ያንኑ ይቅርታ ኤክስተንድ አድርጉ ለኃጢአተኞች ነው የሚለው። ቸርች በዚህ ነው ዲስቲንክት ሆና ከሌላው ሁሉ ማህበረሰብ ተለይታ የጸጋም የእግዚአብሔር እውነትን እያበራች ትኖራለች። ለዛ ነው ቸርች ኃጢአትን ደግሞ መደበቅ የሌለባት አለ አይደል? ይሄ የኛ ቤት ጉዳይ ነው ብላ ያኔ ሰዎች ወዴት ይሄዳሉ? እነዚህ ሰዎች ደግሞ ወረስት የሆኑ ክፋቶችን ምንም እንዳልሆነ ይናገራሉ ይላሉ። ግን ኖ ይሄ በእኛም ዘንድ እርኩስ ነገር ነው ብላ ታውጃለች። እነዛ ኃጢአቶችን ሳትደብቅ ላይክ ለሶሳይቲው እኛ ጥሩ ሰውን ብለን አላ እዚህ ቸርች ሰው ቢመጣ በቃ የሆነ ሲንቴቲክ በሆነ ራሳችን እንደምንም በላስቲክ ለባውጠን we are fine ምናምን ብለን አንዋሽም። we are sinners that's real። ግን በእግዚአብሔር ምሕረት እንኖራለን ማለት አለብን። እንዲያውም እኮ ይህን ላውራና ልጨርስ ኮንክሉዥን ልስራ። አንደኛ ቆሮንቶስ 5 አይታችኋል? ጳውሎስ የሚያወራበትን መንገድ ያን ስላችሁ ይሄ የቆሮንቶስ ቸርች የሁሉ ቸርች አቢዩዝ ማድረጊያ ሆኗል አላ ወንጌልም ሰዎች ዶክትሪን ላይ የፈረሱ ቸርቾችን ቆሮንቶስ ቸርች እኮ ይላል። ግን እንደዛ እንድናስብ አይደለም። ጳውሎስ በወንጌሉ አሁንም እንዲመለሱና በዛው ከቀጠሉ መጥፎ እንደሆነ እንደሚፈራ ይናገራል። ሁለተኛ ቆሮንቶስ ስታዩ እኮ ሪፔንት እንዳደረጉ ነው የምናየው እንጂ ለቸርች ለ40 ዓመት ሙሉ መጥፋትን አላ ወንጌልን 40 ዓመት ማትሰብ ቸርች ኢሞራል ቸርችን አይ ቸርች ናቸው ተብሎ አይቀጠልም። ሎጂኩን ይዩት። ግን እነዚህ ሰዎች ምን ምላሽ እንደሰጡ ግን I just want you to see ቁጥር 1 በመካከላቸው የዝሙት ርኩሰት እንዳለ በእርግጥ ይወራል። እንዲህ ያለው ርኩሰት በአረማውያን ዘንድ እንኳን ታይቶ የማይታወቅ የአባቱን ሚስት ያገባ ሰው አለና ደግሞ ታበያቸዋል። ይልቅስ ሐዘን ተሰምቷችሁ ይህን ድርጊት የፈጸመውን ሰው ከመካከላችሁ ልታስወግዱት አይገባምን? ምንም እንኳን እኔ በአካል አብሬያችሁ ባልሆንም በመንፈስ ግን ከእናንተ ጋር ነኝ። ልክ አብሬያችሁ እንዳለው ሆኜ ይህን ባደረገው ሰው ላይ አሁኑኑ ፈርጄበታል። በምትሰበስቡበትም ጊዜ እኔም በመንፈስ ከእናንተ ጋር ስለመሆን በጌታችን በኢየሱስ ስምና በመካከላችን በሚገኘው በጌታችን በኢየሱስ ኃይል ስጋው ጠፍቶ መንፈሱ በጌታ ቀን ትድን ዘንድ እንደዚህ አይነቱን ለሰይጣን ይሰጥ። ጀስትስን ታሳያለች በዚህ ከዛስ ግን እኔ ለምን እንደሚል ጳውሎስ ተመልከቱ። መመካታችሁ መልካም አይደለም። ጥቂት እርሾ ብዙ ሊጥ እንደሚያቦካ አታውቁምን? አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። የፋሲካ በጋችን የሆነው ክርስቶስ ተሰውቷልና። ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር ይላል። አንዱ ንጽህናን የምታሳየው ኃጢአቱን በማከፍ አይደለም። this is worst። እንዲህ አይነት ሰውን አብሮ እንዲያመልክ ራሱ አንፈልግም። ለሰይጣን እንስጥ ለተወሰነ ጊዜ ብላ ጽድቋን ትገልጣለች። በወንጌል ስብከት በህይወት ንጽህና በንስሐ ህይወቷ በሶስተኝነት በህይወት መልካም ስራዋ ለምንድን ነው የምለው ብትሉ አንድ ነገር እንዳንስት አሳስባለሁ። በተለይ ቁጥር 16 እውነተኛ አማኞች በእውነቱ መልካምነትን ወደ ማሳየት ይመጣሉ።
ሙሉ ፍጹም የሆነ ባይሆን ምን ማለት ነው? አንድ ቅድም እንዳልኳችሁ አም ሲነር በማለትና አሁንም ኃጢአቶቼ እንደዚህ ናቸው ግን የእግዚአብሔር ጸጋ እውነት ነው በማለት ሌላ ግን ህይወታቸውን በሆነ ረገድ እየተለወጠ ይሄዳል። አንዳንዴ የምንጠብቅበት ፍጥነት ነው ችግር እንጂ በጎ ስራ ያስፈልጋል። ለመዳን አይደለም። ሰዎች ያን አይተው ደግሞ ስለሆንን ካፓሲቲ ስላለ አቅሙ ስላለ በክርስቶስ የተለወጠ በእግዚአብሔር ጸጋ የተለወጠ ህይወት ስለሆነ ጌታ ኢየሱስ እንዲሁም ታግላችሁ እንደምን ሆኖ አይደለም የሚለው you can ማለት ከኃጢአት ፍሪደም ስላገኘ ዓለማዊ ሰዎች ክርስቲያኖች የሚለያቸው ያ ኃጢአተኞች በክርስቶስ ኢየሱስ ያሉ ሰዎች they can do good አይችሉም ነው ባህሪያ ስለሆኑ ማለት ነው። አርነት አላችሁ ነፃነት ጳውሎስም ይዛል ነፃ ናችሁ ነው ያ ማለት ኃጢአቶቻችንን አንዳንዴ አፒል ያደርጋሉ ልናሸንፋቸው የማንችላቸው አይነት ነው አለቅህም አላ በምንም አታሸንፉም ብለው ግን ውሸት ነው። ጳውሎስ ራሱ የሚለው እሱ ኃጢአት በእናንተ ላይ አሁን በእውነቱ እንደ በፊቱ ንጉስ አይደለም ይላል ሮሜ 6 ላይ በክርስቶስ ኢየሱስ ትንሣኤ ከጀርባችሁ ላይ ወድቋል። ራስ ሄዳችሁ ለሰውነታችሁን ለርኩሰት እና ለኃጢአት ዕቃ አድርጋችሁ አትስጡ። ያ ትግል አለ። በዛ ትግል መካከልም ግን በጎነትን በማሳየት ህይወታቸው ለዚህ ዓለም የእግዚአብሔርን በጎነትና አባትነትን ያሳያል። ቅድም እንዳልኳችሁ ነው ይራራሉ ከሌላው ሰው ይልቅ የራሳቸውን ከንቱነት ኃጢአት በጣም ቢተር ናቸው ዓለማዊ ሰዎች ይቅር አይሉም ሰው ቅድም እንዳልኳችሁ አንዱ ይሄ ራሱ ነው የበደላችሁን ሰው ፎርጊቭ አድርጋችሁ የሚቀጥል አቅም አላችሁ ያ መልካምነት ነው። ጀነረስ የሆነ ልብ አላቸው ትችላላችሁ ማድረግም አለብን። ስለዚህ በዚህ ሰዎች ወደት እንዲመጡ ነው ግን ወደ አባታችን እንዲመጡ ወንጌልን ቅድም ጴጥሮስ እንዳለው ህይወታችን ወንጌል አይደለም ወንጌል የሚሰበክ ነገር ነው ግን ወደ ቃሉ ወደ ዶክትሪኑ ሰዎችን ትሪገር ሊያደርግ ይችላል። ይህ ሰውዬ ግን ለየት ያለ ነገር አለው ሰው ሊል ይችላል ያንን መካድ የለብንም። ስለዚህ ሰዎች ሁሌም አቴንሽን እንዳላቸው በተለይም ኢንዩ በደንብ ለሌላ ሰው ያን ያህል ኬር አያደርግም ህይወቱ ምን አይነት እንደሆነ እናንተ ግን አንድ ጥፋት ስታጠፉ ይጮሃል ሰው ሁሉ እንዲያይ አላህ ሻውት ያደርግና ይሄ ሰው ይሄም እንደሆነ ተመልከቱ ማለት ይወዳል። የቸርች ኃጢአት ከማንም ኃጢአት በላይ ይወራል። ለምን ሰዎች እንደዛ አትራክትድ የሚሆኑት አይደለ? የቸርች ውድቀትን ሴሌብሬት ነው የሚያደርጉት። ይሄ አያችሁ ያው ናቸው እነሱም ለማለት ትምህርቱን አታክ ለማድረግ ብዙ ኃጢአቶች በዚህ ዓለም ላይ ይፈጸማሉ። they are so attained ያደርጋሉ። ያ ሊታየን ይገባል። ዲፕሊ አምላካችንን ኢንቫሊዴት ለማድረግ ግን እኛም መጠንቀቅ አለብን። ስብከታችንንም ደግሞ ህይወታችንንም በሆነ ረገድ ልንጠነቀቅ ይገባል። እግዚአብሔር የአምላካችን ያዳነን አምላክ ስም አይሰጥ። ያ ዌት እግዚአብሔርን ስሙን እግዚአብሔር እዩ ክብሩን ማየት አለብን። እግዚአብሔር የእናንተን ህይወት ቀድሶት ለይቶት ይህ ልጄ ነው ብሎ ስም ሲሰጣችሁ በቸርች አክሰፕታንስ አንዳንድ የቸርችን ሜምበር ማድረግ ሰዎች ላይት ሊወስዳሉ፣ ግን ትልቅ ክብር ነው። በእናንተ ምክንያት ምን አይነት ሃይማኖት እንዳላቸው ሰዎች ካሰቡ bear that weight in your shoulder ተሸከሙት ነው። ይሄ ምንም ማድረገውን ነገር ሰዎች አንድ ልጅ እንደዚህ ካልቪኒስት ነኝ ብሎ ሲበላሽ የሆነውን ታውቃላችሁ አይደለ? ሰዎች ምን አይነት ወሬ እንዳመጡ ይሄው አያችሁ ትምህርቱ ነው እንደፈለገን እንኖር ይላሉ። ይሄው this is the proof ይላሉ ሰዎች ትምህርቱን አቢዩዝ ለማድረግ ማለት ነው። ያንን ሁሉ አዌር መሆን አለበት። ሰዎች ትምህርታችንን ይጠላሉ፣ ከዛ የተነሳ የህይወታችንን መውደቅን ይጓጓሉ። ያንን ሁሉ አዌር መሆንና ያንን ዌይት የዚህን ታላቅ አምላክን ክብር መሸከምን በሚሰማው አይነት መንገድ በጥንቃቄ መመላለስ አለብን። በዚህም ወደ አባታችን እንዲመጡና እንዲያከብሩ ዘንድ
ይህ ማለት ግን አንዳንድ ሰዎች እንደሚያደርጉት አንድ ሰውም እዚህ ላይ ብሏል፣ ናይሲቲ አይደለም ይላል። ሁሊ ጥርስ እዚህ ጋር አላ ፈገግ ብሎ አንዳንድ ሰዎች በጎ ስራ ማለት እሱ ይመስላቸዋል። አላ ስሙዝ አላ ኖርማል ላይፍ እንኖር ሰዎች ያውቃሉ። እንደዚህ አይነት ፈሳድ የሆነ ነገርን ብዙ አንዘልቅበት። እውነተኛ ቅን የሆነ ደግነትን እንደውም የክርስቲያን በሆነ ረገድ ቅንነቱ ለዚህ ዓለም እንደውም የሚኮንን መሆኑን ጭምር ነው። እንደውም ናይስ ከመሆን አላ አንዳንድ ሰዎች ይላል እዚህ ላይ በጣም የወደድኩት ሲያወራ ምን ይላሉ ይላል፣ እኛ እኮ ያን ያህል ልዩ አይደለንም። ምንም ክርስቲያንና ዓለማዊ ሰዎች ምንም የሚለየን ነገር የለም። የክርስቲያን መሆን ማለት ደግሞ ይሄን አድርግ አታርግ ማለት አይደለም። አላ እንደዛ አይደለም ይላል። ማለት ናይስ ለመሆን ማለት ነው። we are በጣም ደግ ሰዎች ነን። ያን ያህል አናስቸግርም። እኛ አላ ኃጢአት ችግር የለውም። እንደዛ አይደለም የምትለው አይደለ? ሂልሶንግ ላይ ማንም መምጣት ይችላል። ኦፍ ኮርስ ማንም መምጣት ያን ማለት አለብን። በጾታ የተበላሹ ሰዎችን አላ መቶ በጉባኤ አመስግኑ ከኛ ጋር ይላሉ። አሜን። እንደዛ አይባል። ኢየሱስ አንድም ቦታ ላይ እንደዛ አልሰበከም። ሰዎች ከኃጢአተኞች ጋር ኢየሱስ ይውል ነበር ይላል። እንዴት እንደዋለ ግን ሄዳችሁ አንብቡ። እንኳን እንደዚህ አይነት ተመሳሳይ ጾታን ችግር የለም ቢል አንድ ወንድ ወደ እንትን ዞር ቢል አመንዝራ ነው ይላል። ኢየሱስን የወደዱት እንደዛ እያለ ነው አይደለ? ኃጢአትን በሚናገር ልክ ግን እግዚአብሔርን አይደለ? ታሪኩም ላይ የጠፋው ልጅ ታሪክ ምንም ችግር የለውም ድዝም ላይ ምንም እንደዛ አይደለም አይደለ? ወደ አባቱ ሲመጣ ሪፔንተንስን የአባቱን ደግነት በመረዳት እንደሚቀበለው በማመን እርግጥ ያን ያህል ደግነት ነው ያለው ብሎ ተስፋ ባያደርግም ሲመጣ በሪፔንታንስ ልብ ነው የመጣው። ኢየሱስን መጨረሻ ላይ እንደዛ ነው። በኃጢአቱ አዝኖ የእግዚአብሔርን ደግነትን በማመን ለሚመጣ እግዚአብሔር ይቀበላል አይደለ? የኛም ስብከት እንደዛ ነው እንጂ ምንም ይህ ህይወት ተራ ነገር ነው እንደዛ አንልም። ሰዎችን ኃጢአተኞች እንደሆኑ ሳንዋሽ እንናገራለን። ጌታችን እንደተናገረ በዛው ልክ የእግዚአብሔርን የይቅርታ ልብ ከፍተን ለሰዎች እናሳያለን አይደለ? ጌታ ለዛ ነው የተወደደው በኃጢአተኞች ኃጢአታቸው ምንም አይደለም ብሎ ስለተናገረ አይደለም። ታሪኩን የጀመረበትን መንገድ ልናገርና ዘጋለሁ። ምዕራፍ 15 ቁጥር 8 ወይም 10 የብር ሳንቲሞች ያላት ሴት ከአስሩ አንዱ ቢጠፋባት እስክታገኘው ድረስ ሉቃስ ወንጌል 15 ነው ማነበው። ቁጥር 8 መብራት አብርታ ቤቷን ጠርጋ አጥብቃ የማትፈልግ ሴት ማን ናት? ባገኘችውን ጊዜ ወዳጆቿን፣ ጎረቤቶቿን በአንድነት ጠርታ የጠፋብኝን የብር ሳንቲም አግኝቻለሁና ከኔ ጋር ደስ ይበላችሁ እላቸዋለሁ። እንደዚሁም ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እኔን እንደኔነቴ ምንም ያደረኩት ጥፋት የለም ተቀበሉኝ የሚል አንድ እብድ አይደለም። የእግዚአብሔር ቤት የተሞላው ኃጢአታቸውን ተገንዝቦ መጥቶ በቤት ውስጥ እንደ ባሪያ እንኳን ልሆን ትራፊ እየበላውን በቤት ዳር ልቀመጥ የሚሉ ኃጢአተኞች ናቸው የሞሉት አይደለ? በውስጡ ፉል የሆነ በኃጢአቴ ደግነት ሰርቼልሃል የሚል አይነት ሰው አይደለም። እንደምታዩት በሰመኔ ለአንተ ልጅህ እንኳን ተብዬ ቤት ዝር ልል የተገባኝ ሰው አይደለም እያለን የተመለሰው። ለእንዲህ አይነት ሰዎች የእግዚአብሔር ቤት ክፍት መሆን አለበት። እኛም ትልቁ በጎነታችን በጨለማ ውስጥ ስናበራ ኃጢአተኝነታቸውን ቀላል ነው ምንም አይደለም እያልን አይደለም። ክፋታቸውን ክፉ ነው ብለን እየመሰከርን ነው። እዚህ ኃጢአትህ ተመለስ። ለተመለስ ስንል ኃጢአት ማድረግህን አቁም ከሚለው በላይ ሪፔንት መንገድህ የተበላሸ በክርስቶስ ኢየሱስ እመን በሚል ነው ብርሃንነታችን። ያንን መዋሸት የለብንም። በዚህ ምስክርነታችን መኖር አለብን። ለሰዎችም ደግነትን ስናሳይ የምር ከልብ የሆነ መልካምነት እንጂ ለማታለልና ጥሩ ሰው ለመምሰል የሚደረግ መሆን የለበትም። አንድ ጊዜ ቅድም እንዳልኳችሁ ነው። ዘበኞችን እየሄዳችሁ ሰላም በሉት፣ ፈገግ ብላችኋል። እንደ ኢየሱስ ዝቅ እንበላለን። እሱ ቢሆን ቀላል ነበር። ደግነት መለኪያው እሱ ቢሆን የተሰው ይዚ አይደለ? በእርግጥ እሱንም ማድረግ ትልቅ ደግነት ነው፣ ሚሊቲ ነው። እውነቱን ለመናገር አይቶ ሰላም ማለት እንደዚህ አይነት ናይሲቲ መልካም ነው።
ግን እኛ የምናወራው እንደዚህ አይነት ሰዎችን ቃላትን በመናገር የማታለል አይነት አይደለም። አለ አይደል እኔ ጥሩ ሰው ነኝ ሁላችሁም መብራት ወደ እኔ አብርታችሁ ተመልከቱ የሚል አይነት አይደለም። ናቹራሊ ኑሩ ህይወታችሁ። ሰዎችን ሁሉ ባገኛችሁበት የተቸገረን ካይንዱ ነው። ሰዎችን ራሩላቸው። ታስወል በቃ አዌር በመሆን ክፋትን ባለማድረግ እና በጎን በማድረግ በእግዚአብሔር ፊት መኖር ነው ያለበት። ከዚያ ያለፈ መሆን የለበትም። እንደውም ኃጢአቶቻቸውን እየወቀሰን በወንጌሉ ሪፔንት እንዲያደርጉ እየተናገርን መመላለስ አለብን። በዚህ ሰዎች ሊጠሉን እንደሚችሉ ግን ሊታየን ይገባል። እኔ ነው ቅድምም ትልቁ ቴሲሲ ሰዎች ቸርችን ብዙ ሰው ይወዳል፣ እኛ ሃይማኖትን አናምንም ግን እነዚህ ሰዎች መልካም ይላሉ፣ እንደዛ እንዳይታሰብ። ምክንያቱም ጌታ ኢየሱስ የተገደለው በመልካም ህይወቱ ነው፣ በበጎነቱ ነው፣ በብርሃንነቱ ነው አይደል? ዮሐንስ ወንጌል 3 የሚናገረው ኢየሱስ ብርሃኑን ሲያበራ ሰዎች ሁሉ እዚህ ሰው ስዊት አይደለም ያሉት አይደል? ሰዎችም ስራቸው ክፉ ነበረና ከብርሃን ይልቅ ጨለማን ወደዱ ነው የሚለው። ያንን የሚያሳዩት ደግሞ ጌታን በማጥፋት። ስለዚህ ማን ነው በእውነት ብርሃኑ የሚጠቅመው ብትሉ ወንጌልን ወደ ማመን የሚመጣ ሰው። ሌላው ሰው እንዲሁ እንደ ጨለማ ነው፣ እንደዚህ ሲያስጠሉ ነው የሚለው ነው አይደለ? your life even is a judgment ነው ለነሱ። they want to prove that you are similar like them። ያንን ማድረግ ደስታቸው እኔ አትለይም ማለትን ለማሳየት እንኳን ብርሃን ነው ህይወቱ ብለው እንትን ማለት ይቀርና እንዲያውም በዛ ጉጉት ነው የሚኖሩት ይላል ጴጥሮስ አይደለ? ኃጢአት ህይወታችሁን ዲስኳሊፋይ ለማድረግ በጉጉት ለሚጠብቁ በጥንቃቄ ኑሩ ይላል። እንኳን አለ። ስለዚህ ማይንድ ሁሉ ሰው ወደ ወንጌሉ በዚህ ህይወት አይመጣም። እንዲያውም የተጠላን ኢቭን ወንጌላችን ብቻ ሳይሆን ህይወታችን ራሱ ጀጅመንት የሚሆንባቸው ዝም ብለን የምታስመስለው I will prove that you are not different የሚለውን ለማሳየት የሚጓጉ ብዙ አሉ። እኔ በመልካም አባታችንን የሚያከብሩት ሁሉ ነው ብዬ አላስብም። በወንጌሉ ግን ለመምጣት ለሚጓጓ ግን ትሪገር የሚያደርግ ምክንያት ይሆናል። አንዳንዱን እንዲያስብ ሊያደርገው ይችላል። ይህ ነገር ላስብበት እንዲህ ሊያደርገው ይችላል። አንዳንዱ ደግሞ ሊመጣ እያሰበ ላለ እንቅፋት ሊሆን ይችላል ሊል ይችላል። እነዚህ ሰዎች ምን ደግነት አንዳንዴ እውነት አንዳንዴ ኦንላይን አንዳንድ ሪፎርምዶችን ብታዩ በቃ የሆነ መዶሻ ይዘው የሚዞሩ ነው የሚመስሉት። ላይክ አንዳንዶቹ አሁን ሂትለርንም የሚወዱ መጥተዋል አሉ። እንደዚህ አይነቱ ትሪገር ሰው ምንድነው ሊል ይችላል። ሁሌ የክርስቶስን መልካምነት ማውራት የማይችል በቁጣ የተሞላ እንዳይሆን መጠንቀቅ ያስፈልጋል። ያ ማለት መዋሸትን አይደለም እያወራ ያሉት ወንጌሉንም ዶክትሪኑም ከመናገር መቆጠብ የለብንም። ግን የህይወት ሶፍትነስ ጳውሎስ ማስጠንቀቂያ ነው አይደለ? የቆላሲስ ላይ ሁሉ ጊዜ አዌር ሆናችሁ በጥንቃቄ ኑሩ ይላል። በጸጋ በጨው እንደታሸ ንግግራችሁ ግሬስፉል ይሁን፣ ጸጋ የሞላ ጀጅመንት ከሁሉ በላይ ጸጋ የሞላበት ይሁን። አይ ዶንት ቲንክ ያ የሆነ አስመስሉ ዋሹ ማለት አይመስለኝም። ሁሌም የእግዚአብሔርን ጸጋና ወንጌልን አስዩም የሚያደርግን ኮንቨርሴሽን ከሰዎች ጋር እናድርግ። ሁሌም ወንጌሉን እንስበክ፣ በዛ ጸጋ ሰዎችን ለማየት እንሞክር። በእግዚአብሔር ይቅርታና ምሕረት ወንጌሉን እናድርስ ማለት ነው ቢባል መልካም ነው። ሁሌ ጸጋን ብንናገር የእግዚአብሔርን ማዳን ያው እንግዲህ ከኃጢአት የሚለይ አይደለም። ማለትም ኃጢአት ሳንናገር ሰው ጸጋን ሊያይ አይችልም። ግን ሁሌም ኮንክሉዥናችን የእግዚአብሔር ጸጋ ማሳሰቢያ መሆን አለበት። ያ የተሞላው ይሁን። እግዚአብሔር ይህንን ነገር ከዚህ በኋላም ሄደን ስናስብ አብዝቶ እንዲያስረዳን እንዲረዳን ጸልየን እንጨርሳለን። እግዚአብሔር መልካም አባት ሆይ በቸርነትህ ወደ አንተ ስላመጣህን ተመስገን። ምንም ያህል ኃጢአተኞች ብንሆንም በልጅ በክርስቶስ ኢየሱስ ይቅር ብለን ልጆችህ ስላረከን እናመሰግናለን። እኛ ይህን ያህል የከበረ ህይወት የነበርን ደግሞ ያን ያህል ደግሞ ዋጋ የነበረን ሰዎች አይደለም። አንተ ግን በማዳንህ አባታችን በመሆን ያንተ ልጆች የመባልህ ታላቅን ክብርና ፍቅርን አሳይተህ ነው። እግዚአብሔር አባቶ ያንተ ልጆች ተብሎ የመጠራትን ክብር በመረዳት በማስተዋል እንድንመላለስ ወንጌልን በመመስከር ወንጌልን ደግሞ በሚያከብር ህይወት ለመኖር በመታገል ለዚህ ወንጌልና ጥሪ በሚገባ አይነት ህይወት ለመኖር የምንታገል ስንወድቅ ደግሞ ጸጋ መካለያችን እንደሆነ እያሰብን ጋሻ ስምህ ለኛ እንደሆነ በልጅ በክርስቶስ የሰራሃልን መልካም ማዳንህ ዋስትናችንና ጠባቂያችን ከሰዎች ክስም
ሰይጣን ክስም ከኛም አእምሮ ከሚፈልቅ ክስ የሚጠብቀን መሆኑን በመተማመን ለሰዎችም ደግሞ ያንተን የቸርነትንና የጸጋህን ታላቅነት እያበሰርን ጴጥሮስ እንደተናገረ ከጨለማ ወደሚደነቅ ብርሃን ያወጣችሁ የእርሱን ማዳንና በጎነት እንድትመሰክሩ የተጠራችሁ ናችሁ ይላል። እግዚአብሔር አባቴ ያንተን ቸርነት አሁንም እኛን ያስክበትን ጸጋ የምናውጅ በውድቀታችን ለሰዎች ይህን የምንናገር እንድንሆን ደግሞ ይቅርታን ለሰዎች በመናገር ሕይወታችንም ያው እንደሆነ ለጸጋ ስር ያለ መሆኑን በማወጅ እንድንመላለስ እርዳን። የሕይወት አኗኗራችንን አቅልለን እንዳንወስድ ሰዎች ወደ ወንጌሉ የሚመጡበትም ከወንጌሉ ኦፌንድድ ሆነው የሚቀሩበትም ምክንያት መሆን የሚችል አይነት እንደሆነ በመገንዘብ በማስተዋልም እንድንኖር እርዳን። ስለዚህ ማዳንና ስራ ተመስገን። አሁንም ሕይወታችንን እንድትቀድስ እንድትለውጠን አብዝተህ እንለምናለን። በራሳችን ምንም እንዳልሆንን እናውቃለን። የእኛ ብርሃን ከልጅ ከክርስቶስ ኢየሱስ የተነሳ ብርሃን እንጂ በራሳችን አንዳች ነገር እንደሌለን እናውቃለን። አሁንም ይህንን የጸጋ ስራህን በሕይወታችን እየፈጸምክ መዓዛ ያለው ሕይወትን በሰዎች ፊት የሚያዩን አጠገባችን ባሉ በስራ ቦታ በመውጣት መግባታችን ለሚመለከቱ ሰዎች አንተን የምናሳይ የአንተም እንደራሴዎች እንደሆነ ሁሌ እያሰብን የምንናገረው ወንጌል በሕይወታችን የሚሸለም መሆኑን እያየን እንድንኖር እርዳን። ስለ ሁሉ ነገር ተመስገን። በዚህ በፊት ያጎደልናቸውን እስከዛሬም ለሰዎች ያንተን ጸጋ በማያሳይ መንገድ ያደረግናቸውን የተመላለስንባቸውን መንገዶች ሁሉ ይቅር በለን። ለወደፊቱ ደግሞ እንድትረዳን እንለምናለን። ስለ ሁሉ ተመስገን። በኢየሱስ ስም አሜን።